ቤተሰብ እንዴት ናችሁ? ደህና ናችሁ ወይ? ያለው ነው አልሐምዱሊላህ። እንግዲህ ዛሬ ታላቅ የጥበብ ሰው አታለች ኢትዮጵያ ማለት ነው። እሱም አርቲስት ነጻነት ወርቅነህን የማያውቀው ሰው አለ ብዬ አላስብም። መቼም ሁላችሁም ታውቁታላችሁ። ምክንያቱም በሰፊው በተለይ የኢቢኤስ የቤተሰብ ጨዋታን ፕሮግራም በሰፊው ይመራ ነበር። እንደውም የቤተሰብ ጨዋታ በጣም ተወዳጅነትን ያተረፈው በሱ ጊዜ እንደነበር ሁላችሁም ታውቃላችሁ። አርቲስት ነጻነት በጣም ቀልደኛ፣ ተጫዋች፣ ትሁት፣ ሰው አክባሪ ነው። ከዛም አንፃር ሰው በጣም ይወደው ነበርና ያው አርት ውስጥ በሰፊው ስላለ እሱን የማያውቀው ሰው አለ ብዬ አላስብም። እና ዛሬ በድንገት በደረሰበት ህመም ከዚህ ዓለም በሞት እንደተለየ ተነግሯል። እውነት መሆኑን ዞር ብዬ ቸክ አድርጌ ነበር። እውነት ነው። ምክንያቱም ጉርሻን ፖስት አድርጎታል፣ ኢቢኤሶችም ፖስት አድርገዋል ማለት ነው። ያው እንግዲህ እኛ ህመም እንሞታለን ብለን የምናስበው ስንታመም ነው። ሞትን የምንጠብቀው እንሞታለን ብለን የምንፈራው ግን ሰው ሳይታመም እንደዚህ በድንገት ይሞታል ማለት ነው። አርቲስት ነጻነት ወርቅነህ እንግዲህ ትናንትና ማታ ከጓደኞቹ ጋር ሲጫወት ሲዝናና አምሽቶ ቻው ቻው ተባብለው ወደ ቤቱ ገብቶ በድንገት ህይወቱ እንዳለፈ ነው ዛሬ ጠዋት እየተነገረው ማለት ነው። እና ህይወት እንደዚህ ናት። ይች ምድር ኮንትራት ናት። መቼ እንደምንጨርስ ኮንትራቱን እኛ እውቀቱ የለንም። እውቀቱ የረቢል ዓለሚን የፈጣሪ ብቻ ነው። ከእንደዚህ አይነት ድንገተኛ ሞት አላህ ይሰውራችሁ ይሰውረን ነው እምላችሁ ቤተሰብ። አርቲስት ነጻነት እንግዲህ የሶስት ልጆች አባትና ባለትዳር ነው። በጣም የሚገርመው ነገር ግን ልጆቹና ባለቤቱ ኑሯቸው በአሜሪካን ሀገር ሲሆን እሱ ግን ልጆቹን እያየ ተመልሶ እየመጣ ኢትዮጵያ ነው የሚኖረው። ለምን ተብሎ ይህን ጥያቄ ሲጠየቅ ልጆቼ ቢናፍቁኝም በተሰጠኝ የጥበብ ሙያ ግን ሀገሬን ነው ማገልገል የምፈልገው ብሎ አሜሪካን ሀገር ሄዶ ብዙ ጊዜ ተቀምጦ ልጆቹን አይቶ ተመልሶ ኢትዮጵያ እየመጣ ሙያውን ወይም ደግሞ ስራውን የሚሰራ ሰው ነው። እስከዚህ ድረስ ሀገር ወዳድ ሰው ነበረ። ያው እንግዲህ ሞት ለሁሉም ሀቅ ነው፣ አይቀርም እና አርቲስት ነጻነት ዛሬ በድንገት ከዚህ ዓለም በሞት ተለይቷል። ለቤተሰቡ፣ ለልጆቹ፣ ለአድናቂዎቹ ለሁሉም መጽናናትን እንመኛለን። እንዲሁም ከሁለት ሳምንት አይ ቲንክ 2 ሳምንት ኦር 3 ሳምንት ቢሆነው ነው የአርቲባ ሪል ስቴት ብራንድ አምባሳደር ሆኖ ከተመረጠ ማለት ነውና ያው ህይወት እንደዚህ ነው እና ይሄን ነው የምላችሁ ቤተሰቦቼ። ከድንገተኛ ሞት አላህ ይጠብቃችሁ፣ አላህ ይጠብቀን። ሞት እኛ ብንረሳውም እሱ አይረሳንም። ያው ጊዜው ሲደርስ ብናስታውሰውም ባናስታውሰውም ጊዜው ሲደርስ ዞሮ ይወስደናል ማለት ነው እና ከእንደዚህ አይነት ከድንገተኛ ጥሪ አላህ ይሰውራችሁ እላችኋለሁ ቤተሰቦቼ። የአርቲስት ነጻነት አድራቂዎች ቤተሰቦቹ ሁላችሁንም መጽናናት እንመኛለን። 3 ልጆች አሉት ብያችኋለሁ። ልጆቹ ማህሎን እና ግሬስ ንጹህ ይባላሉ። 2 ሴቶችና 1 ወንድ ልጅ ነው ያለው። ሁላቸውም አሜሪካን ሀገር ነው የተወለዱት። ኑሯቸውም በአሜሪካን ሀገር ነው። እሱ ብቻ ነው ለሀገሬ ነው የምኖረው፣ ልጆቼ ቢናፍቁኝም እየሄድኩ አያቸዋለሁ እንጂ ሀገሬን ክጄ እዛ መኖር አልፈልግም ብሎ ኢትዮጵያ ውስጥ የሚኖረው ማለት ነው። እንግዳ ልጆቹ ኖርማሊ እዛ የተወለዱ ልጆች ስለሆኑ እነሱ ጋር መኖር ይችላል አሜሪካን ሀገርና እዛ ሄዶ ቆይቶ ወደ ሀገሩ ለስራ ሲሆን ወደ ሀገሩ የሚመለስ በጣም ጀግና ሀገር ወዳድ ሰው ነው እና በጣም ትሁትም ሰው ነው እንዳያችሁት። ያው ኢቢኤስ ላይ ራሱ ብዙ ተወዳጅነትን ያተረፈ ተወዳጅ ሰው ነው። እንግዲህ ሞት እንደዚህ ነው። ድንገት ባላሰብነው ሰዓት ነው። እኛ ስንታመም ነው ሞትን የምንፈራው ወይም ደግሞ ሰው ሲታመም ብቻ ነው የሚሞት የሚመስለንና ብዙ ጊዜ እንደውም ሰው ሲታመም እናንተ አንቺ አንድ ሐሙስ የቀረሽ 2 ሐሙስ የቀረሽ ምናምን ብላችሁ የምታሸፉ ሰዎች አላችሁና ሞት አያችሁት እንደዚህ ሳትታመሙም ድንገት ይነጥቃችኋል። ኢቭን የጎረሳችሁትን ሳትጡ ሁሉ ጠሪያችሁ ከደረሰ ሰው ስለታመመ ብቻ አይደለም የሚሞተው ማለት ነውና እንደዚህ አይነት ዲሲፕሊን ያላችሁ ሰዎች ሰው ስለታመመ የሚሞት ሰው ስለከሳ የሚሞት የሚመስላችሁ ሰዎች ያው አንዳንዴ እንደዚህ አይነት ነገር ሲሆን ብታስታውሱ ብዬ አስንትንላችኋለሁኝ። ሁላችንም ብናስታውስ እላችኋለሁ ቤተሰቦቼ። በሌላ ቪዲዮ እስከምንገናኝ መልካም ጊዜ። አርቲስት ነጻነት ወርቅነህ ነፍስ ይማር። በጣም ትልቅ የጥበብ ሰው ነበረ። ለሀገሩ ኩራት፣ ሀገሩን የሚወድ ለሀገሩ ጥልቅ ፍቅር ያለው በተሰጠው ጥበብ ሀገሩን በታማኝነት በፍቅር ያገለገለ ሰው ነው። በጣም ነው የሚያሳዝነው። በተለይም ደግሞ እንደዚህ ሳይታመም በድንገት ማታ ተጓደኞቹ ጋር ቻው ቻው ተባብሎ በሰላም ቤት ገብቶ ጠዋት ህይወቱ አልፎ መገኘት በጣም ዱብዲያ ነው ቤተሰብ እና አይ ዶንት ኖ አላህ ከእንደዚህ አይነት ድንገተኛ ሞት ይሰውራችሁ እላችኋለሁ ቤተሰብ። መልካም ጊዜ